ከዚህ በኋላ የአጼው ስርዓት ላይመለስ ተቀብሮ አልፏል። ሲኖዶስ ነው። ሲኖዶሱ ደግሞ እንደዛ አይነት ነገር ይፈራል። ሲኖዶሱ በቁጥጥር ስር ውሏል። ሚዲያ ላይ እንደሚሳደቡት መሬት ላይ ይሳደባለሁ ቢል ያው ይቀፈደዳል ማለት ነው። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። እና እንደዛ ነው። ሌላው ያው ጊዜው የኛ ነው የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አልናያችሁ ነኝ እኔ በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይኖራችሁ ይቀርና ማለት ነው። እንደፈለጋችሁ አትሆኑም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለኩ ነው በፌደራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌደራሎች የሚታወቁ የሙስሊም ፌደራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀብሰስ እያልኩ ነው ስኖር የነበረው ማለት ነው፣ ሳልፈራ። እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኤ ጊዜው የሚሆን ነገር እንሰራለን ወደፊት ኢንሻአላህ። በደንብ ምንም እንትን ማለት ነው። ማንም ምንም አይላቸውም ብሏል። ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባስብ ኖሮ አሁን ስለ ኢብራሂም አልናገርም ነበር። እኔ አልፈራም ማንንም። አንደኛ፣ ሁለተኛ ነገር ደግሞ ላይሰንሳችንን መንጠቅ አይችሉም የኛን አንደኛ ማለት ነው። እና መንግስት ምንም ማድረግ አይችልም። አይምሰላችሁ ኢንሻአላህ። 2 መንግስት ነው ያለው ማለት ነው ኢትዮጵያ እንደዛ ከሆነ። አዎ 2 መንግስት ነው ያለው። አንደኛው የአብይ መንግስት ነው። ሁለተኛ መንግስት ደግሞ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ መንግስት አለ። ንግስና በዚያ ቀን ለአላህ ነው ይላል። በሰማይና በምድር ያለው ንግስና ያላህ ነው ይላል። ያላህ ሙልክ ያላህ ንግስና ማንም የሚቋቋመው የለም። የሰማይና የምድር ኃይላት ቢተባበሩ አላህ የቀደረው ነገር አላህ ያለው ነገር ከመሆን ወደ ኋላ አይመለስም። ልዩነቱ ምንድነው? እኛ ፕሪቪሌጅ እንድናገኝ ነው፣ አጅር እንድናገኝ ነው የመጣ ነው። መጠቀሚያ እንዲያደርገን ነው የፈለግነው እንጂ አላህ ካለው ነገር ውጪ የሚሆን ነገር ምንም ነገር የለም እና የሚያስፈራ ምንም ነገር የለም። ስለዚህ የኢትዮጵያ ምድር ውስጥ በደንብ በስነ ስርዓት ኢንስታሌሽን እንዘረጋለን ማለት ነው። በደንብ ይዘረጋል፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ ለትውልድ የሚሆኑ ነገሮች ማለት ነው። ማንም መናገር አይችልም፣ ያንን ነገር ምንም ማድረግ አይችልም ማለት ነው። ነገር ግን ያረጀና ያፈጀ የኦርቶ አማራ ፖለቲካ ግን ኢትዮጵያ ምድር ውስጥ አይቀጥልም። አትልፉ እንደዛ ማለት ነው። ገና ላይሰንስ ስትሉ ሄዳችሁ ላይሰንስ የምትሉት ሂዱና ሲኖዶሱን ተናገሩ ነው የምትባሉት። ሂዱና ሲኖዶሱን ጠይቁ ነው የምትባሉት። ሲኖዶሱ ደግሞ ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ ጸጥ እኮ ነው። እንትንም የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። እና ትንፍሽ የሚል የለም። አይደለም ተቋም ለመሰረት ላይሰንስ ምናምን ነገር ማነው ላይሰንስ የሚሰጥ? የሰላም ሚኒስቴር መስጠት አይችልም። በእናንተ ሲኖዶስ ነው። ሲኖዶሱ ደግሞ እንደዛ አይነት ነገር ይፈራል። ሲኖዶሱ በቁጥጥር ስር ውሏል። ከዚህ ማንኛውም ግን ኢትዮጵያዊ በሰላም በመከባበር ሰዎች መኖር አለባቸው።
ተከባብሮ ማለት ነው ትምህርታቸው ማስተማር ይችላሉ። ሚዲያ ላይ እንደሚሳደቡት መሬት ላይ ይሳደባለሁ ቢል ያው ይቀፈደዳል ማለት ነው። በተረፈ ኮምፓራቲቭ ቲዮሎጂ ጥሩ ነገር ነው። ቅድስት ሥላሴ ዩኒቨርሲቲ ውስጥ ራሱ ይሰጣል እንደ አንድ ኮርስ ኮምፓራቲቭ ቲዮሎጂ ተብሎ ስለ እስልምና። ኢቲሲአይ ሳር ቤት ያለው የፕሮቴስታንት ቲዮሎጂ ኮምፓራቲቭ ቲዮሎጂ ተብሎ ይላል ስለ እስልምና። ክሪቲክም የሚደረጉ ነገር ክሪቲክ ይደረጋሉ። ሂስ የሚሰጥበት ይሰጣል፣ ይተቻል፣ ጥያቄ ይጠየቃል። ይሄ ነገር ትክክል አይደለም ማለት ይቻላል። ደስ ነው የሚለን በእንደዚህ አይነት መልኩ ቢመጡ ማለት የሚስተናገዱ ይሄ ይመስላል። እኔ ይህን ሰበር ዜና በጣም የሚገርም ነገር ነው። በነገራችን ላይ ሲኖዶሱ በቁጥጥር ስር ውለዋል የሚለው ሰበር ዜና በጣም ከባድ ነው እና ሲቀጥልም ያው ኢትዮጵያ ውስጥ መሬት በነፃ መንግስት እያደላችሁ ከሆነ ያው ኢትዮጵያ ሰልማለች ማለት ይቻላል። እንደዛ ሆነ ባጭሩ እስልምና ተቀብላለች እቺ ሀገር ማለት ይቻላል። እንደዛ ከሆነ መንግስቱም በዚህ ልክ ለእናንተ በጣም እንትን እያገለገለ ከሆነ እኔ በጣም ከባድ ነው ለምን ነገር ነው፣ ያሳዝናል። እኔ እንደ 665 ያው አዝኛለሁ። አዎ እንደዛ ነው ነገሩ፣ እንደዛ ነው። ግን እንትን ብለን አይደለም አሸርግደን ምን ብለን ምናምን አይደለም። እንደዛ አይነት ነገር እንደነገርኩ ነው። ሁለት መንግስት ነው ኢትዮጵያ ውስጥ ያለው። አንደኛ የአብይ መንግስት አለ፣ ሁለተኛ የአላህ መንግስት አለ። ስለዚህ የአላህ መንግስት ንግስናው በሰማይና በምድር ያለ ንግስና የአላህ ብቻ ነው የሚለው። ስለዚህ በሱ ላይ ተወኩል አድርገን የመጣ ነው። እኛ ምንም የሚመጣው ነገር የለም። ምናጎበድድለትም ምናሸረግድለትም ምናሽጋብጥለትም ምናሽቋለጥለትም ሰው የለም ኢትዮጵያ ውስጥ። የራሳችን ስራ ብቻ እንሰራለን። ስራችንን አይንኩ፣ ዲናችንን አይንኩ ነው። ሰው አንነካም፣ ዲናችንን አይንኩ ነው። ፖለቲካ አይስሩብን፣ መተው ፖለቲካ አይስሩብን ነው እኛ የምንለው። አትንኩን ነው። ዲናችንን ካስካልነካችሁ ድረስ ፐርሰናሊ የፈለገውን እኔን ደብድበኝ፣ ስለበኝ፣ ፐርሰናሊ አታክ አድርገኝ፣ ነገር ግን ዲኔን አትንካ። አለቀ። እኔ አንድ ግለሰብ ነኝ። ምን ተሰደብኩኝ አልተሰደብኩኝ ምን አባት ያመጣል? ነገር ግን ዲኔን አትንካ። ዲኔን እየነካ መኖር አትችልም ኢትዮጵያ ውስጥ ማለት ነው። የዛዛት ሚስ ሌላ ነገር አይደለም። ራሱ ሲስተሙ ነው፣ ስርዓቱ ነው እንትን የሚል ግን አግባብ ነው ኡስታዝ ማለት ኢትዮጵያኖች ዜጋ በዛ ልክ የፖለቲካውን እንትን ተቆጣጠር የነበሩ ሰዎች ስሜቱም አለ ልባቸውን እየደማ በዚህ ልክ ማየት ግን እንደ ዜጋ ማለት አግባብ ነው? ሲኖዶሱ ቁጥጥር ስር ውሎ በዛ ተከፋፍሎ ተቧድኖ ህዝቦች የቤተክርስቲያን ህዝቦቿን ሲበተኑ ማየት ግን ማለት ጥሩ ስሜት ይሰጣል ብለህ ነው ኡስታዝ? እኛ ህዝቡን አንነካለን። ህዝቡ እኛ ጥሩ ነገር ስለምንመኝ እንዲሰልም እንፈልጋለን። መቀየር ነውና በሃይማኖት ማስገደድ የለም ነው የሚለው አይደል? ቁርአን ሱረቱ በቀራ ምዕራፍ 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ነው የሚለው ቁርአን። በሃይማኖት ማስገደድ የለም፣ ማስገደድ አችልም ማለት ነው። ስለዚህ በአንድ ሰው አላህን ሲያመልከው አርካኑ ኢባዳ የኢባዳ ምሰሶዎች ውስጥ ከሶስቱ አንደኛው የመጀመሪያው መሐባ ነው። በፍቅር ላይ ነው መሆን ያለበት፣ ተገዶ መሆን የለበትም። ስለዚህ እኛ ወደ እስላም ሰዎችን እንጠራለን። ስንጠራ ግን በቀረርቶም በሽለላም በፉከራም አይደለም። ምንሽርም ዝናርም አንታጠቅም፣ ነፍጥም አናነሳም። ነፍጠኛ አይደለንም። ያው ነፍጠኛ ማለት ጠመንጃ ያዥ ማለት ነው። በሌላ ነገር እንዳትወስዱት። ነፍጥ አንይዝም። ከዛ አንፃር እንደዛ ነው የምናደርገው። ያው የኢስላም መልእክት ሙስሊም ላልሆኑ አካላት እናደርሳለን። ከዛ በኋላ ነገር ደግሞ ንጽጽር አለ። ንጽጽር ላይ ደግሞ ኮምፓራቲቭ ሪሊጅን ኦፌንሲቭ አለው፣ ዲፌንሲቭ አለው እና ነገር ደግሞ ሬጉላር የሆነ ቲቺንግም አለው። ስለዚህ ሶስቱንም ነው የምናካሄደው። ሬጉላር ቲቺንግ እንሰጣለን። ከዛ ክሪቲክ ደግሞ አለ፣ ማጥቃት ማለት ነው። ኦፌንሲቭ የሚባለው ማለት ነው።
ማጥቃት የሚባለው ያው ሀሳብ ላይ ነው የምናጠቀው። ከዛ ደግሞ ዲፌንሲቭ አለ። ከነሱ የሚመጣውን እንትኖች ጥያቄዎች እንመልሳለን ማለት ነው፣ እናስተናግዳለን። ይሄ ደግሞ ጤነኛ ነው። በኮምፓራቲቭ ሪሊጅን ውስጥ በዩኒቨርሲቲ ደረጃ በእንደዚህ አይነት ነገር ውስጥ ኮርሱ ተሰጥቷቸው ሰዎች አውቀው ከዛ በኋላ ሃይማኖታቸውን ዲፌንድ ያደርጋሉ ማለት ነው። ጤናማ ነው ብዬ ነው የማምነው እንጂ ሌላ እንትን አይደለም። ሰዎች የማይፈልጉትን ነገር ስታደርግ ነው። ሰው ግን በፍላጎቱ ከመጣ ምንም ማድረግ አይቻልም። ለምን ትመጣለህ አንለውም። ራሱ እስልምና በየቤቱ እያንኳኳ ነው አሁን ኢትዮጵያ ውስጥ። ሰሞኑን በተካሄደው የኮምፓራቲቭ ሪሊጅን ላይ በነበረው ነገር ከጫፍ ከጫፍ ነው የኢትዮጵያ ምድር የተናጋው አይተህ ከሆነ በወንድሞች። ስለዚህ አሁን መድረኩ የኛ ነው። ከዚህ በኋላ የኮምፓራቲቭ ሪሊጅኑ ቲክቶክ የኛ ነው። እኛ ቲክቶክን ደግሞ ለበጎ ነገር እናውለዋለን ማለት ነው። ከዚህ በኋላ የኛ መድረክ ነው የሚኖረው። ኢቭን ከፖለቲካውም ከሌላ ነገሩም ከማህበራዊም ከምኑም ነገር በልጦ የተገኘው የሃይማኖት መድረኩ ነው። በትልቅ በስፋት እየሄደ ያለው ኢምራንን እዩት እና ኢብራሂምን እዩዋቸው። የነሱ ቤቶች አሁን ትልቅ ቁጥር ይዘው ነው የሚንቀሳቀሱት ያሉት። ይሄ እንደውም አሁን ሰሞኑን መግባት ሁላ እነሱ ጋር ቆሜያለሁ። ለበቃ ጥሩ እየሰሩ ነው፣ እያሳረፉኝ ነው ያሉት። ሰሞኑን ጠፍቻለሁ። ለምሳሌ ለምን ጠፋ ብለህ ብትለኝ በቃ እነዚህ ልጆች ጥሩ እየሰሩ ነው፣ ለምንድን ነው የምናጨናንቃቸው እየገባን። አንዳንድ ሰዎች ቤታቸው ገብተው ገስት ላይ መቀመጥና ፎሎ መሰብሰብ የሚፈልጉ ሰዎች አሉ። ለምን አልገባንም ብለው መጀመሪያ ቅሬታ አሰቡ፣ ተመልሰው ደግሞ መደብደብ ጀመሩ። እነዚህ ወንድሞች ለምንድን ነው ብለህ ስትል ሌላ ነገር አይደለም፣ ገብተው ፎሎ መሰብሰብ ይፈልጋሉ። ፎሎ በቃ እኔ ራሴ አልገባም እኮ ነው የምልህ። ባቢሎን ቤታቸው ኢምራን ጋር ምናምን አልገባም እኔ። ለምንድን ነው የማጣበበው? ቦታውን እየሰሩ ነው ያሉት። ለምን ገብቼ ለምንድን ነው እንትን የምላቸው ቦታውን የሚይዘው? ለምን አላርፍም እኔ በዚህ ሰዓት? አንተ ላሳርፍ ብሎ አንድ ሰው ሲመጣልሽ ብለህ እጅ ስመህ አልሐምዱሊላህ እነዚህ ልጆች ስለሰጠኝ፣ እነዚህ ልጆች አላህ ስለሰጠኝ፣ እነዚህ ወንድሞች ስለሰጠኝ ብለህ አመስግን፣ አላህን አመስግን። ቁጭ ብለህ ከቤተሰብ ጋር ተሰለፈ ዱዓ እያደረክላቸው። ለምን የግድ ራሴ እኔ ካላወራው ሌላ ነገር ሌላ ሰው ማውራት የለበትም የሚል አቋም? እንዴት አይነት አቋም ነው? እንዴት አይነት ነገር? ይሄ እኮ ሂስድ ነው፣ ምቀኝነት ነው። ስለዚህ በቃ እየሰሩ ነው ያሉት። አትረብሿቸው፣ ቢያንስ በዝምታ ተባበሯቸው፣ ይስሩበት። እናንተ እየሰራችሁ አይደላችሁም ያላችሁት፣ እነሱ እየሰሩ ነው ያሉት። ቢያንስ ሰፖርት ማድረግ ነበረባችሁ፣ በሐሳብም በጉልበትም በምንም ነገር። ካልሆነ ደግሞ ዝም ማለትም እኮ የእናት ነው። በቃ አለቀ። የግድ አጀንዳ አድርገው የእናንተን ጉዳይ እንዲያወሩላችሁ አታድርጓቸው። ስለዚህ አትንኳቸው። አልደረሱባችሁም። እናንተ አካባቢ ላይ አልደረሱም። እናንተ ናችሁ የመጣችሁባቸው። ንጽጽሩ ላይ የሌላችሁ ሰዎች ናችሁ እናንተ ሲጀመር ከመነሻው። ስለዚህ እየሰሩ ነው ያሉት፣ ይስሩ፣ አግዟቸው በሐሳብ። ካልሆነ ደግሞ በዝምታ ተባበሯቸው። ይሄንን ነው የምንለው። ሌላው ያው አዳዲስ ስለምትመጡ ክርስቲያኖች ያው ታውቃላችሁ፣ እስልምና ውስጥ ስትመጡ ተገዳችሁ ያው አይደለም፣ በፈቃደኝነት ላይ ነው የምትመጡት። ግን ለጥቅምና ለተቃ